እንግዲህ ሁላችንም እንደምናስታውሰው ከሁለት ቀን በፊት ሰባተኛውን አገራዊ ምርጫ አጠናቀናል። ምርጫው አጠቃላይ የነበረው ድባብ በተለይ ከሰላም፣ ከዲሞክራሲያዊነት፣ ከነጻነትና ከመሳሰሉት ጉዳዮች አንጻር ስታየው እጅግ በጣም ጥሩ የነበረ መላ ማህበረሰቡ የተሳተፈበት እና አብዛኛው ሰው በጠዋቱም ጊዜ ከሰዓትም እስከ ምሽት ምርጫ ቦርድ ባሻሻለው ሰዓት መሰረት እስከ መጨረሻው ድረስ ተሰልፎ ደክሞ ጠብቆ አጠቃላይ ምርጫውን ለማሳካት ህብረተሰቡ ላደረገው አጠቃላይ አስተዋጽኦ እጅግ በጣም ትልቅ ምስጋና አለኝ። በተረፈ ከዚህ ጊዜ በፊት ድሮ እንደምናስታውሰው ምርጫ ካከናወን ማግስት የሚከናወኑ የተለያዩ ኩነቶች አሉ፣ ድህረ ምርጫ የሚባሉ አብዛኛው ከሰላም ጋር የተያያዙ ጉዳዮች ናቸው። እዚህም እዛም መጠበቅ፣ ረብሻ ይነሳል ብሎ መፍራት፣ መስጋት የመሳሰሉት ጉዳዮች ነበሩ። አሁን ዛሬ እንዳያችሁት በሁለተኛው ቀን ጀምረን ፕሮጀክቶችን እያስመረቅን ያለ ነው። ህዝቡ እንደምታዩት ነው። ከምርጫ በፊት አጠቃላይ ለሰላሙ የነበረው ድጋፍ አይታቸዋል። ከምርጫም በኋላም ወደ ኖርማል ተመልሶ ስራውን እያከናወነ ነው። ሱቆች ክፍት ናቸው፣ ገበያዎች ክፍት ናቸው፣ ህዝብ እንቅስቃሴ ክፍት ነው። ይሄ የሚያሳየው ምርጫ በኢትዮጵያ ውስጥ እጅግ በጣም ኖርማል ነገርና አስፈላጊ ነገር መሆኑን ማህበረሰቡ ተገንዝቧል። ምርጫ ከጨረስን በኋላ ደግሞ ምርጫ ላይ መቆየት የለብንም። ፈጠን ብለን ወደ ልማት ስራ፣ ወደ እንቅስቃሴ መግባት መቻል አለብን። የዛሬው አጠቃላይ የምናየው ጉዳይ የዚህ ማሳያ ነውና ህብረተሰቡ በሁሉም ቦታ እንደዚህ ተጠናክሮ በፍጥነት ወደ ልማት ስራዎች መግባት መቻል አለበት። ዓለም አቀፍ ማህበረሰብም እየሰራ ነው ያለን ጉዳይ በደንብ መገንዘብ መቻል አለበት። ኢትዮጵያ መርጣለች። ኢትዮጵያ ሰላሟን ጠብቃለች። ኢትዮጵያ የቀጣይ ጉዞዋን ለማረጋገጥ በየቀኑ ስራ መስራት ስለሚያስፈልግ በየቀኑ ስራ ትሰራለች። የሀገር እድገት የሚረጋገጠው በየቀኑ በየሰዓታት በሚሰሩ ስራዎች ስለሆነ ማህበረሰቡ እንዳያችሁት በሁሉም መስክ በልማት ስራ ላይ ተሳትፎውን ዳግም እያረጋገጠ ነው ያለው። በምርጫ ያሳየው ስነ ምግባር፣ ዲሲፕሊን ወጥቶ የሰራቸውን ስራዎች አጠቃላይ ነገር ስንመለከት ይሄ ማህበረሰብ በቀጣይ ፓርቲያችን ድጋሚ እድል አግኝቶ ወደ ተሟላ ስራ ሲገባ በርካታ ስራዎች መሰራት እንዳለባቸው የሚያመላክት ጊዜ እረፍት ሳይኖረን ህብረተሰቡን የሚፈልጋቸውን ስራዎች ሰርተን ልንክሰው የልማት ስራዎችን በፍጥነት ልንሰራ ይገባናልና ህብረተሰቡ ጋር አጠቃላይ ያለው እንቅስቃሴ ይሄን መልእክት ነው የሚሰጠን። እኛም አመራሮች ተጠናክረን እንሰራለን። በዚህ በሰባተኛው ሀገራዊ ምርጫ ያው ማን አሸንፏል የሚለውን አጠቃላይ ገለጻ የሚያደርገው ምርጫ ቦርድ ነው። ምርጫ ቦርድ ገለጻ እስከሚያደርግ ድረስ እንጠብቃለን። ሁሉም የተሳተፍን አካላት ለኢትዮጵያ እድገት መጪው ጊዜ ብሩህ እንዲሆን ሁላችንም ተባብረን መስራት ይኖርብናል የሚል የመጨረሻ መልእክቴን መስጠት ፈልጋለሁ። አመሰግናለሁ።